ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ በምሽቱ የስፖርት የመረጃ ሰዓታችን ላይ ዳግም ተገናኝተናል። ስለምታደምጡን ስለምትከታተሉን እጅጉን ከልብ አድርገን ነው የምናመሰግነው። በዚህኛው ፕሮግራማችን የተለያዩ የዝውውር ጉዳዮችን በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ እየተሰሙ የሚገኙ አዳዲስ የዝውውር ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው። ስለምትከታተሉን ስለምትጽፉልን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ምሽታችሁን ለጥቂት ደቂቃዎች ከኛ ጋር እንድታሳልፉ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። 70 ሚሊዮን ፓውንድ የተገመተው የኒውካስል ዩናይትድ ኮከብ በመውጣቱ ጉዳይ ያለውን ዓላማ ገለጸ። የኒውካስል ዩናይትዱ ተከላካይ ቲኖ ሊቨርማንቶ ከቅርብ ሳምንታት ወዲህ ወደ ማንቸስተር ሲቲ ከመሄድ ጋር ስሙ ሲገናኝ ነበር። ተከላካዩ ኒውካስልን ከሳውዛምተን ከተቀላቀለ በኋላ ራሱን በኒውካስል ዩናይትድ ቁልፍ ተጫዋች አድርጎ አሳይቷል። የተጫዋቹ ብቃት የማንቸስተር ሲቲዎችን ትኩረት የሳበ ሲሆን የ22 ዓመቱ ተጫዋችን ለማስፈረም ተስፋ አድርገው ነበር። ተከላካዩ ዋጋው 70 ሚሊዮን ፓውንድ አካባቢ ነው። ማንቸስተር ሲቲ በሚቀጥሉት ሳምንታት ለተጫዋቹ ጥያቄ እንደሚያቀርቡ ነው የሚጠበቀው። ነገር ግን ተከላካዩ አሁን ላይ ለኒውካስል ዩናይትድ ጋር ብዙ ዋንጫዎችን ለማንሳት ነው የሚፈልገው። በኒውካስል ከፍ ማለት ለሱ ትልቅ ስኬት እንደሆነ ያምናል። ወደፊት ከኒውካስል ዩናይትድ ጋርም ዋንጫዎችን በማንሳት ላይ ትኩረት አድርጓል። ይህም ከማክፓይሶቹ ጋር የወደፊት ጊዜን እንደሚያይም ይጠቁማል። ተጫዋቹ ስለ ቆይታው ሲናገር በዚህ ክለብ ማንኛውንም ነገር ማሸነፍ ትልቅ ስኬት ነው። እናም ይቀጥላል። ለኒውካስልም ዋንጫ ምን ማለት እንደሆነ እናውቃለን። ለረጅም ዓመትም ከዋንጫ ርቀዋል። ደጋፊው ትልቅ ነገር ይገባዋል። ሁሌም ወደ ጨዋታዎች ይመጣሉ። እዚህ ደግሞ ያለ ሁሉም ሰው እንግዲህ ክለቡን እንደሚደግፍም ታያለህ። እናም ለነሱ ዋንጫ ማምጣት ትልቅ ስኬት ነው ሲልም ጭምር ነው የተናገረው። የተጫዋቹ አስተያየት ክለቡ እሱን ማቆየት ይችላል ብለው ለሚጠባበቁት የኒውካስል ደጋፊዎችም ማበረታቻ ይሆናል። ቲኖ ሊቨርማንቶ ለማክፓይሶቹ ቁልፍ ተጫዋች ነው። ኒውካስል ዩናይትድ ለቀጣዩ የውድድር ዓመትም የቻምፒየንስ ሊግ ተሳታፊ መሆኑን አረጋግጧልና ምርጥ ተጫዋቾቻቸውን ማቆየትም አለባቸው። ተከላካዩን በክለቡ ማቆየትም ቅድሚያ የሚሰጠው ጉዳይ ነው። ይህ በእንዲህ እንዳለ የኒውካስል ዩናይትድ አሰልጣኝ ኤዲሃው ወሳኝ ተጫዋቾቻቸውን ከክለቡ መልቀቅ ጋርም መገናኘታቸውን ተስፋ አስቆራጭ እንደሆነም እንዲሁ ተናግረዋል። ነገር ግን ማክፓይሶቹ ምርጥ ተጫዋቾቻቸውን ለማጣት ምንም አይነት ስሜት የላቸውም። እናም በክረምቱ ቡድናቸውን ለማጠናከር እየፈለጉ እንደሆነ መረጃዎች ያሳያሉ። አርሰናል የላሊጋውን ኮከብ ለማስፈረም 50 ሚሊዮን ዩሮ ፕሮፖዛል ሊያቀርቡ ነው። አርሰናል የሪያል ማድሪዱን ብራሂም ዲያዝን ለማስፈረም ፍላጎት አሳይቷል። የ25 ዓመቱ ተጫዋች ለስፔኑ ክለብ መደበኛ ጅማሮ ሆኖ እንግዲህ አያውቅም። ቋሚ የጨዋታ ጊዜን ፍለጋ ወደ ሌሎች ክለብ መሄድም ይኖርበታል ብሏል። እንደ ዲፌንሳ ሴንትራል ዘገባ አርሰናል በተጫዋቹ ላይ ፍላጎት አለው። እናም ትልቅ ዋጋም ሊያወጡ ይችላሉ። አርሰናሎች የሞሮኮን ኮከብ ለማስፈረም 50 ሚሊዮን ዩሮ ለመክፈል ተዘጋጅተዋል ይለናል። ስምምነቱ መጨረሽ ይችሉ እንደሆነ ግን በጣም ከባድ ሊሆን እንደሚችል ነው የሚነገረው። የ25 ዓመቱ ተጫዋች ምናልባት በሪያል ማድሪድም ኮንትራቱን ሊያራዝም እንደሚችል የሚያሳዩ ሪፖርቶችም እየወጡ ነው። ይህ ተጫዋች በጣሊያንና በስፔን አቅሙን አሳይቷል። በእንግሊዝ እግር ኳስም ጥሩ ለመስራት ቴክኒካላዊ ባህሪያቶች ያሉት ከዚህ ቀደም ለማንቸስተር ሲቲ የተጫወተ ሲሆን ሚኬል አርቴታም በደንብ ደግሞ ያውቀዋል። አርሰናል የማጥቃት ጥልቀት ያስፈልገዋል። ዲያዝ በብዙ የማጥቃት ሚናዎችም ለመጫወት ሁለገብ ነገር አለው። እናም ለአርሰናል ምርጥ ግዢ ሊሆንም ይችላል። የሰሜን ለንደኑ ቡድን ብዙ የማጥቃት ሚናዎችን መወጣት የሚችል ተለዋዋጭ ተጫዋችም እንዲሁ ይፈልጋሉ። ዲያዝ በመጨረሻው ሶስተኛው የሜዳ ክፍል ላይ በጎልና በፈጠራም ይሳተፋል። ከጋብሪኤል ማርቲኔሊ ጋር ሊወዳደርም ይችላል። አማራጮችም እንዲሁ የአርሰናል የፊት መስመርን ሊመራ ይችላል። የ25 ዓመቱ ዲያስ ባለፈው የውድድር ዓመት 6 ግቦችን አስቆጥሮ 7 ለጎል የሚሆኑ ኳሶችን አመቻችቶ ማቀበልም ችሏል። ዲያዝ ለሪያል ማድሪድ ቁልፍ ተጫዋች አይደለም። እናም ደግሞ በስፔኑ ኃያል ክለብም እሱ ለመሸጥ ክፍት ሊሆኑ ይችላሉ። በማጥቃት ክፍል ውስጥም ብዙ አማራጮች ያሏቸው። እናም ተስማሚ አቅርቦት ከመጣላቸው ሁለገብ አጥቂውን እንዲሸጡት ሊያሳምኗቸውም ይችላል። ማንቸስተር ዩናይትድ እና ሊቨርፑል በቅርብ ጊዜ ከዚህ ተጫዋች ጋር ሲገናኙ ነበር። በቂ የጨዋታ ጊዜን እንደሚሰጡት ቃል የገቡለት የሞሮኮ ኢንተርናሽናል አርሰናሎችን ለመቀላቀል ሊፈተን ይችላል። ተጫዋቹ ከማድሪድ ለመውጣት ክፍት ሊሆንም ይችላል። አርሰናልን ጨምሮ ሌሎች ቡድኖች ፊርማውን ለማግኘትም
በንቃት ይሰራሉ ተብሎ እንደሚጠበቅ ነው የሚያሳዩ ሪፖርቶች እየወጡ የሚገኙት። ማንቸስተር ዩናይትድ አጥቂውን በቶሎ ለመልቀቅ ይፈልጋሉ። የማንቸስተር ዩናይትዱ አጥቂ ራስመስ ሆይለንድ በቅርብ ወራት ውስጥም ከክለቡ ሊለቅ እንደሚችል ሲነገር ቆይተዋል። ኢንተር ሚላን ፊርማውን ለማግኘት ከፍተኛ ፍላጎት አለው። ነገር ግን የጣሊያኑ ቡድን የመግዛት አማራጭን ይዘው በውሰት ሊያስፈርሙትም ይፈልጋሉ። ከኮሪዮር ዴሎ ስፖርት የተገኙ ዘገባዎች መሰረት ማንቸስተር ዩናይትዶች እሱን በፍጥነት ለመሸጥም እየፈለጉ ሲሆን የሚጠይቁት ዋጋ ከ40 እስከ 45 ሚሊዮን ዩሮ ነው። ናፖሊም የማንቸስተር ዩናይትዱን አጥቂን ይፈልጋሉ። የዴንማርክ ኢንተርናሽናል ከአታላንታ ማንቸስተር ዩናይትድን ከተቀላቀለ በኋላ የሚጠበቀውን ያክል መሆን አልቻለም። ለማንቸስተር ዩናይትድ በ95 ጨዋታዎች 26 ግቦችን አስቆጥሯል። ተጫዋቹ ሊያስፈርመው እንግዲህ ክሊኒካል አጨራረሱን ጠብቀው ነበር። ነገር ግን አሁን ላይ ከእንግሊዝ እግር ኳስ ጋር ራሱን ማላመድም አቅቶታል። ምናልባት ወደ ጣሊያን መመለስ ለሱ ተስማሚ ይሆናል። በጣሊያን ውስጥም ምርጥ ብቃቱን በአታላንታ አሳይቷል። የረጅም ጊዜ የኢንተር ሚላን ቁልፍ ተጫዋችም ሊሆን ይችላል። ጣሊያኖች ደግሞ በአጥቂው ክፍል ውስጥም የበለጠ ጥልቀት ያስፈልጋቸዋል። እናም ራስመስ ሆይለንድ ለእነሱ ጥራት ያለው ግዢ ይሆናል። በድጋሚ ቅርጹንና በራስ መተማመኑን እንዲያገኝም ሊረዱት ይችላሉ። በዚህ ክረምት ተጫዋቹን በቋሚነት ለማስፈረም ኢንተር ሚላን ከፍተኛ መጠን ያለው ገንዘብ ለማውጣትም ፍቃደኞች ይመስላሉ። ማንቸስተር ዩናይትድ ራስመስ ሆይለንድን በጊዜያዊ ውልም መልቀቅ እንደማይፈልግ ግልጽ ነው። የ22 ዓመቱ አጥቂ ብሩህ የወደፊት ተስፋ ያለው ተጫዋች እንደሆነ ምንም ጥርጥር የለውም። ምናልባት ትክክለኛው እርምጃ ካደረገ በሱና ምርጡን ማምጣት ይችላል። ሆይለንድ እንግዲህ በሚቀጥለው የውድድር ዘመን ብቃቱን ወደ ትክክለኛው መስመር ለመመለስ በጣም ይጓጓል። ይህ በእንዲህ እንዳለ ማንቸስተር ዩናይትድ ራስመስ ሆይለንድን ከተሸጠ እሱን በበቂ ሁኔታ ለመተካትም እየሰሩ እንዳሉ የሚያሳዩ ሪፖርቶችም እንዲሁ እየወጡ ይገኛሉ። ቸልሲ በአስደናቂ ሁኔታ ኮከብ ተጫዋቹን ሊሸጥ ነው። ሳይመን ፊሊፕስ እንደተናገረው ቸልሲ የማሎ ጉስቶን ያልተጠበቀ ሽያጭም በክረምቱ የዝውውር መስኮት ለመፍቀድም ዝግጁ ሊሆን ይችላል። እንግዲህ ጉስቶ ከባየር ሚኒክ የቀረበለትን ትልቅ ጥያቄም አለ ተብሏል። ወደ ስታንፈርድ ብሪጅ ከተዘዋወረ በኋላ በቀይ መስመር ተከላካይ ቦታ ላይ አንዳንድ ጠንካራ ማሳያዎችም ቢታዩም ቼልሲዎች ማሎ ጉስቶን በትክክለኛው ዋጋ እንዲለቅ ሊያደርጉት የሚችሉ ይመስላሉ። የ22 ዓመት ወጣት ሪስ ጄምስ ሙሉ በሙሉ ጤናማ ሆኖ ከተገኘ በኋላ የሰማያዎቹ የመጀመሪያ ምርጫ አልነበረም። ስለሆነም ደግሞ ክለቡ ማሎ ጉስቶን ለመሸጥም ይሞክራል። እንዲሁ ደግሞ የጆሽ አችፖንግም እንግዲህ መገኘትን የማሎ ጉስቶን የወደፊት ህይወት ላይም ተጽዕኖ ሊያሳደር ይችላል። ጄምስ ከጉስቶ እንግዲህ ቀድሞ የሚጫወት ሲሆን ፊሊፕስ በተጨማሪም ወጣቱ ጆሽ አችፖንግም መኖሩ ቸልሲ ጉስቶን እንዲሸጥም ሊያሳምነው እንደሚችል ነው የተዘገበው። የቸልሲ አካዳሚ ፍሬ በቅርብ ጊዜያቶች ውስጥም ጥሩ ችሎታ ያላቸው ተጫዋቾች እንግዲህ አፈርቷል። አችፖንግ በአንደኛው ቡድን ውስጥም ተጽዕኖ ለመፍጠር ዝግጁ ይሆናል ተብሎ የሚጠበቅ ተጫዋች ይመስላል። ጄምስ በእርግጠኝነት ለኤንዞ ማሬስካ ቀዳሚ ምርጫ ሆኖ ይቆያል። ነገር ግን አችፖንግ እንደ ተጠባባቂ ተጫዋች መታየት ጉስቶን በመሸጥ ገንዘብ ማግኘትም ይፈልጋሉ፣ ትርጉምም ይኖረዋል ተብሎ ይታሰባል። የቸልሲ ደጋፊዎች በእርግጠኝነት በዚህ ጉዳይ ላይ የተደበላለቀ ስሜቶች ይኖራቸዋል። ምክንያቱም ማሎ ጉስቶ ከቅርብ ጊዜያት ወዲህ ከውጤታማ ፈራሚዎችም አንዱ ነው ሊባልም ይችላል። የምዕራብ ለንደኑ ቡድን እንደ ማካይሎ ሙድሪክ እና ደግሞ ኒኮላስ ጃክሰን ባሉ ወጣት ተጫዋቾች ላይ ብዙ ኢንቨስትመንትን አድርገዋል። ጉስቶ ግን በረካሽ ዋጋ ለቸልሲ ፈርሞ ጠንካራ ተከላካይነቱም ያሳየ ነበር። ምናልባትም ባየር ሚኒክ ለፈረንሳዊው ሰው ትልቅ ገንዘብ ይዞ ሊመጣ ይችላል። በዚህ አጋጣሚ ቸልሲዎች በማንኛውም መልኩም ብዙ ጨዋታዎችን በማይጀምር ተጫዋች ላይ ትልቅ ትርፍን ለማግኘት ጥሩ አጋጣሚ ሆኖላቸው እንደመጣ ነው እየተገለጸ የሚገኘው። ሊቨርፑል ከማንቸስተር ዩናይትድ፣ ቸልሲ እና ከትልልቅ ክለቦች ጋር ስሙ የሚነሳውን ተጫዋች ዝውውር ተቀላቅሏል። ሊቨርፑሎች በሳውዛምፕተን ከፍተኛ ደረጃ የተሰጠውን ወጣት አጥቂ አማካይ ታይለር ዲብሊንግ ላይ ተጨባጭ ፍላጎት ያሳየ የቅርብ ጊዜም ክለብ ነው። የ19 ዓመቱ ወጣት ከፕሪሚየር ሊጉ ወደ ሻምፒዮንሺፑ ሳውዛምፕተን ከወረደ በኋላ በዚህ ክረምት እንደሚለቅ በስፋት ይጠበቃል። ከቼን ኦፍ ሳይድ እንደተናገረው ከሆነ የዲብሊንግ መገኘት እድሉ ለሊቨርፑልን ጨምሮ እንደ ማንቸስተር ዩናይትድ፣ ቸልሲና ኒውካስል ዩናይትድን በፈላጊነት እንደሚይዝም ዘገባው ያሳያል። ሌሎች እንደ ቶተንሃምና ማንቸስተር ሲቲም ያሉ ቡድኖች ዲብሊንግን ለማዘዋወር እያሰቡ ሲሆን አረቢ ለብዚሽም ከዚህ ቀደም ለእንግሊዝ ከ21 ዓመት በታች ኢንተርናሽናል 35 ሚሊዮን ዩሮ አቅርቦ ውድቅ ተደርጎበት ነበር። በአሁኑ ጊዜ ከታይለር ዲብሊንግ ጋር ያለው አንድ ጉዳይ የተጠየቀው ዋጋው ነው። እንግዲህ ምንጮች ያረጋገጡት የተጫዋቹ መሸጫ ዋጋም 60 ሚሊዮን ዩሮ አካባቢ ሲሆን
ሁለገብ የአጥቂ አማካዩ በመሃል ሜዳ በሊጉ ትልቅ እንቅስቃሴን ያደረገ ሲሆን ያሳየው ብቃትም ለወደፊት ትልቅ ተስፋን የሚሰጥ ነው። እንደ ምንጮቹ ዘገባ ከሆነ ምንም እንኳን ማንቸስተር ዩናይትድ ታይለር ዴብሊንግን በቅርበት እየተከታተለው ቢሆንም በአሁኑ ጊዜ ሳውዝሃምፕተን የሚፈልገውን ክፍያ መክፈል የማይችሉ ይመስላሉ። እንደ ሊቨርፑልና ቼልሲ ያሉ ሌሎች ክለቦችም በተጫዋቹ ዝውውር ላይ ምንም እንደሚወስኑ መታየት ያለበት ሲሆን እስካሁን ምንም አይነት ግንኙነት አልተደረገም። 65 ሚሊዮን ዩሮ ገና በስራው መጀመሪያ ላይ ላለ ተጫዋች ውድ ነው። ነገር ግን ፈላጊ ክለቦቹ የትውልዱ ባለተሰጥኦ የመሆን አቅም ያለው ሰውን ማጣት አይፈልጉም። ቼልሲዎች ለእንደዚህ አይነት ወጣት ተጫዋቾች ብዙ ኢንቨስት ያደረጉ ሲሆን ሊቨርፑሎችም ትልቅ ገንዘብን ለማውጣት ያላቸው ፍላጎትን አሳይተዋል። ሳውዝሃምፕተን ለሻምፒየንሺፑ ህይወት እንግዲህ ሲዘጋጁ ከተቻለ ዲብሊንግ ቢቆይ ጥሩ ሊሆንላቸው ይችላል። ነገር ግን ብዙ ምንጮች ለከቼንድ ኦፍሳይድ እንደተናገሩት ወጣቱ አማካይ አዲስ ኮንትራት እንደማይፈርምና ለመልቀቅ ዝግጁ መሆኑንም ጭምር የሚያሳዩ ሪፖርቶች ናቸው አሁን ላይ እየወጡ የሚገኙት። የሊቨርፑል ፍላጎት ብዙ ክለቦች ለማስፈረም እየፈለጉ ነው። የስካይ ስፖርት ጀርመናዊው ጋዜጠኛ ፍሎሪያን ፕሌተንበርግ እንደዘገበው ሊቨርፑል ሁጎ ኤኪቲኬን ለማስፈረም በሚደረገው ፉክክር ላይ ጸንቶ ይቆያል። ባለፈው የውድድር ዘመን ለአይንትራክ ፍራንክፈርት 22 ጎሎችንና 12 አሲስቶችን ያስመዘገበው የ22 ዓመቱ አጥቂ በቡንደስሊጋው ካሳየው ብቃት በኋላ በመላው አውሮፓ ከፍተኛ ትኩረትን እየሳበ ነው። ማንቸስተር ዩናይትድ በሳምንቱ መጨረሻ ከሁጎ ኤኪቲኬ ተወካዮች ጋርም ተገናኝተው ነበር። ተጨባጭ ፍላጎት አሳይተዋል። ሊቨርፑልና ቼልሲ አሁንም በውድድር ውስጥም መሆናቸውን ፕሌተንበርግ በኤክስ ገጹ ላይ ጽፏል። ቤን ጃኮብስ ከዚህ ቀደም ፈረንሳዊው ከአሌክዛንደር ኢሳክ፣ ዣኦ ፔድሮ፣ ቤንጃሚን ሼስኮ ጋርም በመሆን የዳርዊን ኑኔስን ተተኪ ሊሆኑ ከሚችሉ 4 ተተኪዎች መካከል አንዱ አድርጎ ሰይሞታል። የዩራጓይ የወደፊት እጣ ፈንታም እርግጠኛ አይደለም። እናም ዘገባዎች እንደሚያሳዩት ወደ ሳዑዲ አረቢያ ከመሄድ ጋርም ስሙ እየተገናኘ ነው። ከዚህ በተጨማሪ ክሪስቲያን ፎልክም በቅርቡ ሊቨርፑል በሁጎ ኤኪቲኬ ላይ ያለው ፍላጎትን አረጋግጧል። ይህ ማለት ግን መላምት ብቻ አይደለም። የቅጥር ቡድናቸው የፍራንክፈርቱን አጥቂ በቅርበትም እየተከታተለ ነው ተብሏል። ተጫዋቹ የአይንትራክ ፍራንክፈርት በቡንደስሊጋ በሶስተኛ ደረጃ እንዲያጠናቅቅ የረዳ ሲሆን ባለፈው የውድድር ዘመን 34 የጎል አስተዋጽኦችንም ማድረግ እንደቻለ የሚያሳዩ ሪፖርቶች ናቸው አሁን ላይ እየወጡ የሚገኙትና ባለፈው እዚህ ቡድን በጣም ትልቅ ግልጋሎትን እንደሰጠም የሚያሳዩ መረጃዎች ናቸው አሁን ላይ እየመጡ የሚገኙት። ሁጎ ኤኪቲኬን በተመለከተ ግን ነገር ግን ወደ አንፊልድ የሚደረገው ጉዞ አሁንም ቀላል አይሆንም። ዩናይትድ አሁንም ተጫዋቹ ተወካዮችና ከአይንትራክ ፍራንክፈርት ጋርም በቀጥታ ግንኙነት ሲፈጥር ሊቨርፑል ወደ ኋላ እንዳይቀርም በፍጥነት መንቀሳቀስ እንደሚኖርበት ደግሞ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ምክንያቱም ዩናይትዶች ይህንን ተጫዋች ለማስፈረም አሁንም በትልቁ እንቅስቃሴ እያደረጉ እንደሆነ የሚያሳዩ መረጃዎች ከመውጣታቸው ጋር በተያያዘ ነው ሊቨርፑል ወደ ኋላ እንዳይቀር ዘገባዎቹ እየጠቆሙ የሚገኙትና ሁጎ ኤኪቲኬን ለማስፈረም አሁንም በትልቁ እንቅስቃሴዎች እንደቀጠሉ የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። ሌላኛው ከሁጎ ኤኪቲኬ ጋር በተያያዘ ፕሌቲጎል እንደዘገበው ዩናይትዶች በሳምንቱ መጨረሻ ከዚህ ተጫዋች ተወካዮች ጋር ግንኙነት ፈጥረው ተጨባጭ ፍላጎትን አሳይተዋል። ዩናይትድ አሁን ላይ ፍራንክፈርት ጋርም የተገናኘ እስካሁን ምንም አይነት ውሳኔ አልሰጠም። ሊቨርፑልና ቼልሲ ግን አሁንም በዝውውሩ ላይ ሊኖሩ እንደሚችሉ የሚያሳዩ ሪፖርቶች እየወጡ ነው። ካይል ዎከር ወደ ኤቨርተን ሊያመራ እንደሆነ የሚያሳዩ መረጃዎች እየወጡ ነው። የማንቸስተር ሲቲው ተከላካይ የሆነው ካይል ዎከር አሁን ላይ ወደዚህ ክለብ ሊቀላቀል እንደሚችል የሚያሳዩ መረጃዎችን ወጥቷል። እንግዲህ የዝውውር እድሉን ማግኘት በኤሲ ሚላን ቋሚ ማድረግ እድልን ማግኘት ባለመቻሉ ኤቨርተኖች ካይል ዎከርን ለማስፈረም ፍላጎት አሳይተዋል። ዎከር በጥር የዝውውር መስኮት ሲቲን ለጊዜው ለቆ በውሰት ሚላንን ተቀላቅሎ ነበር። ነገር ግን በሴሪኤው ቡድን እንግሊዛዊውን መልሶ የመግዛት ምርጫቸውን ውድቅ አድርገውታል። በዓለም ክለቦች ዋንጫ ከማንቸስተር ሲቲ ቡድን የተገለለ ሲሆን ካይል ዎከር አሁን ያለው ውልም በዚህ ወር መጨረሻ ላይ ሲያልቅ ከኢቲያድ ስቴዲየም እንዲወጣ ይፈቀድለታል። የ35 ዓመቱ ተጫዋች አሁን ያለው ኮንትራቱ ሲያልቅም አሁን ግን ፈላጊ ያለው ይመስላል። ካይል ዎከር ከጣሊያን ከተመለሰ በኋላ በፕሪሚየር ሊጉ ፈላጊ አግኝቷል። እንደ ቴሌግራፍ ዘገባ የኤቨርተኑ አሰልጣኝ ዴቪድ ሞይስ በ2025-26 የውድድር ዘመን ወደ አዲሱ ስቴዲየማቸው ብራምሌይ ሙር እንግዲህ ዶክ ከማግባታቸው በፊት ካይል ዎከርን ቀዳሚ ኢላማ አድርገው ይመለከቱታል። ሞይስ በካይል ዎከር ላይ
ያለው ፍላጎት አሽሊ ያንግ በዚህ ወር መጨረሻ ከክለቡ ሊለቅ መሆኑን ተከትሎ ነው ተብሏል። ዎከር በእንግሊዝ ብሔራዊ ቡድን ውስጥ ለቦታው መታገል ስለሚፈልግ በፕሪሚየር ሊግ መቆየት እንደሚፈልግ ዴይሊ ሜል ዘግቧል። ዎከር በ2017 ከቶተንሃም ሆትስፐርስ ማንቸስተር ሲቲን የተቀላቀለ ሲሆን አሁን ላይ ወደ ማብቂያው እየተቃረበ ነው። ከኤቨርተን በተጨማሪ የቱርክ ሱፐር ሊግ ኃያል ክለብ የሆነው ፌነርባቼ የመስመር ተከላካዩን ፊርማ ለማግኘትም ፍላጎት እንዳለው ይነገራል። ካይል ዎከር በፔፕ ጓርዲዮላ ቡድን ውስጥም ቁልፍ ተጫዋች እንደነበር ሁላችንም እናስታውሳለን። ነገር ግን አሁን ላይ ይህ ተጫዋች ወደ ሌሎች ክለቦች ማምሪያ ሰዓቱ እንደደረሰ የሚያሳዩ ሪፖርቶች ናቸው እየወጡም የሚገኙትና ካይል ዎከር በቀጣይ ምናልባት በዚሁ በእንግሊዝ ልንመለከተው የምንችልበት እድል እንዳለ ደግሞ የሚጠቁሙ መረጃዎች አሁንም እየወጡ ይገኛሉ። ከማንቸስተር ሲቲ ጋር ግን የነበረው እንግዲህ እህል ውሃ ግን አሁን ላይ ማብቃቱን የሚያሳዩ ሪፖርቶች በተደጋጋሚም እየወጡ ይገኛሉ። ካይል ዎከር በቀጣይ በዳቪድ ሞይሱ ቡድን ኤቨርተን ልንመለከተው የምንችልበት እድል አሁንም እንዳለ ደግሞ ዘገባዎች እየጠቆሙን ይገኛሉ። ካይል ዎከር በፔፕ ጓርዲዮላ ቡድን ቁልፍ ተጫዋች ነበር። ክለቡ እንግዲህ በፕሪሚየር ሊግና ቻምፒየንስ ሊግን ጨምሮ በርካታ ዋንጫዎችን እንዲያሸንፍም ትልቅ አስተዋጽኦን አድርጓል። እስካሁን ለሲቲ 319 ጨዋታዎችን አድርጎ 6 ጎሎችን አስቆጥሮ 21 ደግሞ ለጎል የሆኑ ኳሶችን አመቻችቶ ነበር። ነገር ግን በግል ሕይወቱ ባጋጠሙት ችግሮች ዎከር በሲቲ ቤት የመገፋት እጣ ፈንታ እንደደረሰው የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ሊቨርፑል እና አንቶኒ ጎርደን መያያዛቸውን አሁንም ቀጥለዋል። ሊቨርፑል የኒውካስል ዩናይትዱን የክንፍ መስመር ተጫዋች የሆነው አንቶኒ ጎርደንን ለማስፈረም 100 ሚሊዮን ፓውንድ እንግዲህ ለማቅረብም ሊዘጋጁ እንደሚችሉ የሚያሳዩ ሪፖርቶች እየወጡ ነው። ቀዮቹ የጎርደን የፊት መስመራቸውን ማጠናከር የሚችል ተጫዋች አድርገውም ስለሚያዩት ካለፈው ዓመት ጀምሮ ሲከታተሉት ቆይተዋል። የ2024-25 የውድድር ዓመት የፕሪሚየር ሊግ ዋንጫን ካነሱ በኋላ በዝውውር መስኮቱ አዲስ ፈራሚዎችን ለማምጣትም በንቃት ሲሰሩ ቆይተዋል። በቅርቡ የቀይ መስመር ተከላካዩ ጀረሚ ፍሪምፖንግ እና ግብ ጠባቂው አርሚን ፔሲሲ እንግዲህ ያስፈረሙ ሲሆን ፍሎሪያን ቨርትስን ከባየር ሌቨርኩዘን በዝውውር ሪከርድ ወለም እንዲሁ እሱንም አስፈርመዋል። በዝውውር ወሬ አንድ ሊቨርፑል ተጫዋች እንግዲህ ከአንፊልድ መውጣት ጋር የተያዘ ሲሆን እሱም ሉዊስ ዲያዝ ነው። የኮሎምቢያዊው ኮከብ ባለፉት 2 የዝውውር መስኮቶች ወደ ባርሴሎና ለመቀላቀል ከፍተኛ ግምትም እንዲሁ ተሰጥቶት እንደነበር ይታወሳል። ነገር ግን በሁለቱም ወገኖች መካከል የሚደረገው ድርድር ገና አልተካሄደም። አሁን ላይ ዲያዝ ሊለቅ ይችላል። እናም ተተኪውን ለማምጣትም የፈለጉት ሊቨርፑሎች በአንቶኒ ጎርደን ላይ ያላቸው ፍላጎትን ሊያድሱ እንደሚችሉ ተጠቁሟል። ይህ በእንዲህ እንዳለ ሪፖርቱ አክሎም የፕሪሚየር ሊጉ ሻምፒዮን ወደ ጎርደን ከመሄዳቸው በፊት በመጀመሪያ የሉዊስ ዲያዝን ሁኔታ መፍታት አለባቸው ተብሎ ይታሰባል። አንቶኒ ጎርደን በተጠናቀቀው የውድድር ዘመን ከኒውካስል ዩናይትድ ድንቅ ተጫዋቾች መካከል አንደኛው ሲሆን በሁሉም ውድድሮች ለክለቡ 15 የጎል አስተዋጽኦችን አድርጓል። ሊቨርፑል ስለ ዝውውሩ ብሩህ ተስፋ ቢኖረውም ጎርደን በጥቅምት ወር ከኒውካስል ዩናይትድ ጋር አዲስ ስምምነት ተፈራርሟል። ማክፓይሶቹ የውሉን ርዝመት እንደ ረጅም ጊዜ ፕሮጀክት አካል አድርገው ይመለከቱታል ብሎናል ዴይሊ ሜል በዘገባው። የሳዑዲ ክለቦች የአርሰናል ኢላማን ለማስፈረም እየሰሩ ነው። እንደ ዘገባዎች ከሆነ አርሰናል የሪያል ማድሪዱን የፊት መስመር ተጫዋች ሮድሪጎን ለማስፈረም ከክሪስቲያኖ ሮናልዶ አልናስር እና ከአልሂላል ጋር ፉክክር ሊገጥሙ ነው። አርሰናሎች የአጥቂ መስመራቸውን ለማጠናከር በሚፈልጉበት በዚህ ክረምት ብራዚላዊውን ለማስፈረም ከፍተኛ ፍላጎት ነው ያላቸው። ሮድሪጎ ቋሚ የመጫወቻ ጊዜን ለማግኘት ከሳንቲያጎ ቤርናቢው ሊወጣ እንደሚችል በርካታ ዘገባዎች ይጠቁማሉ። በ2024-25 የውድድር ዘመን መገባደጃ ላይ የ24 ዓመቱ ተጫዋችም የቀድሞ አሰልጣኝ ካርሎ አንቸሎቲ ዘንድም ተቀባይነት በማጣቱ በክለቡ የወደፊት ቆይታ ላይ እርግጠኛ ለመሆኑ ተነግሯል። ሎስ ብላንኮቹ አሁን ላይ አዲስ አሰልጣኝ ያላቸው፣ ነገር ግን የሮድሪጎ የወደፊት እጣ ፈንታ አሁንም በአየር ላይ የተንጠለጠለ ነው። ብራዚላዊ ወደ ፕሪሚየር ሊግ ሊዘዋወር እንደሚችል ሲነገር ነበር። ቸልሲና አርሰናል ፈላጊዎቹ ተብለው ሲነሱም ነበር። ሮድሪጎን ለማስፈረም ይፋዊ ጥያቄን ባያቀርቡም አርሰናሎች አገልግሎቱን ለማግኘት የበለጠ ፍላጎት እንዳላቸው ግን ይዘገባል። ነገር ግን ከአርሰናል ቀድመው የሳዑዲ ቡድኖች ዝውውሩን ሊጨርሱ እንደሚችሉ ይታመናል። ነገር ግን ፌጂያስ እንደዘገበው የሚኬል አርቴታ ቡድን አልናስር እና አልሂላልን ለመፎካከር ዝግጁ ነው። ተጫዋቹን ስለሚፈልጉት ሮድሪጎን ለማዘዋወር አርሰናሎች ወይም የሚኬል አርቴታ ቡድን ይህንን ተጫዋች ለማዛወር የሳዑዲ ፕሮ ሊግ ቡድኖችን እንግዲህ የሪያል ማድሪድን የፊት መስመር ተጫዋች ለማስፈረም 110 ሚሊዮን ፓውንድ ለማቅረብ መዘጋጀታቸው ተዘግበዋል። ሁለቱም ክለቦች ብራዚላዊውን ወደ ሳዑዲ አረቢያ እንዲሄድም ለማሳመን ብዙ ሚሊዮን ዶላር ኮንትራቶችንም ለመስጠት ጭምር እቅድ አላቸው። አርሰናሎች በሮድሪጎ ዝውውር በሳዑዲ ክለቦች ከተሸነፉ ትኩረታቸውን ወደ ሌሎች ኢላማዎች ማዞር ይፈልጋሉ። አርሰናል የአትሌቲክ ቤልባውን የክንፍ መስመር ተጫዋች ኒኮ ዊሊያምስን ለማስፈረም ፍላጎት ነበራቸው። ነገር ግን ስፔናዊው ወደ ኤምሬትስ ከመዘዋወር ይልቅ ወደ ባርሴሎና ወደ ካታላኑ ቡድን ለመዘዋወር ምርጫውን ማድረጉ የሚታወስ ነው።
ቸልሲዎች ማሊክ ፎፋናን እየተመለከቱ ነው። ቸልሲዎች በማሊክ ፎፋና ዝውውር ላይ መስራት ጀምረዋል። ሰማያዎቹ በተጫዋቹ ዝውውር ላይ ከኦሎምፒክ ሊዮን ጋርም ውይይት መጀመራቸው ተዘግቧል። እንደ ዘገባዎች ከሆነ ፎፋና እንግዲህ የኬኤኤ ጌንት አካዳሚ ምርት ነው። ፎፋና በፈረንሳይ ውስጥም ካሉት በጣም ተስፋ ሰጪ ተሰጥኦዎች መካከልም አንደኛው እንደሆነ ጭምር እየተገለጸ ይገኛል። የ20 ዓመቱ ወጣትም በ2024 መጀመሪያ ላይ ሊዮንን የተቀላቀለው በ19.5 ሚሊዮን ዩሮ ሂሳብ ነው። በፍሬንች ሊግ ዋኑ ክለብ ውስጥም ባሳለፈው ሙሉ የውድድር ዘመን በሁሉም ውድድሮች 41 ጨዋታዎችን አድርጎ 15 የጎል አስተዋጽኦችን አድርጓል። ቸልሲዎች ሊያም ዴላፕን ከኢፕስዊች እንግዲህ ታውን በቅርቡ ማስፈረማቸው ይታወሳል። ነገር ግን ስታንፈርድ ብሪጅም ቋሚ ቆይታን በተመለከተ ከጄደን ሳንቾ ጋር ከስምምነት መድረስ ባለመቻላቸው አሁን ላይም አዲስ የክንፍ መስመር ተጫዋች ለማግኘት ገበያው ላይ ናቸው። በቅርቡ ከዓለም ክለቦች ዋንጫ በፊት ጄሚ ባይኖ ጌቲያን እስከ ቦሩሲያ ዶርትመንድ ለማስፈረም ሞክረዋል። ነገር ግን ለክንፍ ተጫዋቹ ያቀረቡት ጥያቄ ውድቅ ተደርጓል። በመሆኑም አሁን ላይ ትኩረታቸው ወደ ሌላ አቅጣጫ ቀይረዋል። እንደ ሌኪፕ ዘገባ ከሆነ ቸልሲ የማሊክ ፎፋናን ተወካዮች በቤልጅየም የክንፍ ተጫዋች ዝውውር ጉዳይ ላይ ከተወካዮቹ ጋር ሲነጋገሩ ነበር። ዘገባው አክሎም ሰማያዎቹ አንዳንድ የዓለምን ምርጥ ባለተሰጦችም ለማስፈረም ባለው አሰራራቸው ፎፋና ላይም እየሰሩ ይገኛሉ። የፎፋና የአሁኑ የገበያ ዋጋ 30 ሚሊዮን ዩሮ ሲሆን ሊዮን ግን ወደ 42 ሚሊዮን ዩሮ እንግዲህ እንደሚፈልግ ነው የተነገረው። ከቅርብ ጊዜያት ወዲህ ደግሞ ሰማያዎቹ ወጣት ተጫዋቾቻቸውን የማስፈረም አዝማሚያም አሳይተዋል። ሆኖም ግን ፎፋናን ለማግኘት የፕሪሚየር ሊግ ተቀናቃኞቻቸው ኖቲንግሃም ፎረስት ጋርም መፎካከር አለባቸው ተብሎ ነው እየታሰበም የሚገኘው። ሊድስ ዩናይትድ የቦርንመዙን ኮከብ እንግዲህ ስለማስፈረም ጠይቋል። ሊድስ ዩናይትድ የቦርንመዙን የቀይ መስመር ተከላካይ ማክስ አሮንስን በክረምቱ ለማስፈረም ጥያቄ ማቅረባቸው ተዘግቧል። ፉትቦል ደ ኢስፓና ከዚህ ቀደም ስለ አሮን እንግዲህ የወደፊት ሁኔታ ሪፖርት አድርጓል። ሲቪያ ቀድሞውኑ የቫሌንሲያውን ተጫዋች ለማስፈረምም ከሚፈልጉ ክለቦች መካከል አንዱ እንደሆነ ተነግሯል። አሮን ራሱን የቦርንመዝ ቁልፍ ተጫዋች አድርጎ ለመመስረትም ታግሏል። እናም ህይወቱ ደግሞ ያበላሹ ጥቂት የጉዳት ነገሮችም አጋጥመውታል። ሊድስ ዩናይትድ የ25 ዓመቱን ተጫዋች ባለፈው ክረምትም ለማስፈረም ከፍተኛ ፍላጎት ነበረው። እናም በዚህ የዝውውር መስኮት ደግሞ በድጋሚ ሊሞክሩ እንደሚችሉ ነው የሚጠበቀው። ዳንኤል ፋርክ ከዚህ ቀደም በኖርዊች ሲቲ ጥሩ ውጤትን ለማምጣት አብረው ከሰሩ በኋላ በአሮንስ ላይ ለመገናኘትም ጓጉተዋል። ባለፈው ዓመት ማክስ አሮንስ ወደ ኤላንድ ሮድ ለመዘዋወር ነገሮች አልተሳኩለትም ነበር። ነገር ግን ሊድስ ዩናይትድ አሁን ላይ ወደ ፕሪሚየር ሊግ መመለሱ ለዝውውሩ ሊረዳው እንደሚችል ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የዮርክሻየሩ ቡድን በተጠናቀቀው የውድድር ዘመን ሻምፒዮንሺፑን አሸንፏል። ፕሮጀክታቸው ጋርም አዎንታዊ አቅጣጫ እየሄደ ያለ ይመስላል። አሁን ላይ ማክስ አሮንስ በሊድስ ዩናይትድ ዝውውር ሊፈተን ይችላል። አሮንስ የሊድስ አሰልጣኝ ዳንኤል ፋርክ በደንብ የሚያውቀው ተጫዋች ነው። የፕሪሚየር ሊግ ልምድም አለው። ይህም ደግሞ ሊድስን ሊረዳው እንደሚችል ይታመናል። ሆኖም ግን አሮንስ በላሊጋው ካሳለፈው ጊዜ በኋላ እንደገና ወደ እንግሊዝ ስለመመለሱ ምንም አይነት ፍንጭ የለም። ተጫዋቹ ምናልባትም በላሊጋው ሊቆይ እንደሚችልም የሚል ጥርጣሬም አለ። ነገር ግን ሊድሶች ከቦርንመዝ ጋር ግንኙነት የጀመሩ ሲሆን ተጫዋቹን ለማስፈረምም እየሰሩ ይገኛሉ። ኤቨርተን እና ፉልሃም በፈረንሳዊው ተከላካይ ላይ ተፋጠዋል። ኤቨርተኖች ሁለገብ የማይንዙን ተከላካይ አንቶኒ ካቺን ለማስፈረም በሚደረገው ፉክክር ፉልሃምን ተቀላቅለዋል። በዚህ ክረምት በተጫዋቹ ጉዳይ ለመደራደር ተዘጋጅቷል ሲል ለቲም ቶክ ዘግቧል። ዴቪድ ሞይስ 10 ተጫዋቾች የለቀቁበት ክፍተቶችን ለመሙላት ሲፈልግም ቶፊዎቹ በ10 ዓመታት ውስጥ ከሚጨናነቁባቸው ዝውውር መስኮቶች አንደኛው ሊሆን ይችላል። ኤቨርተን አሽሊ ያንግን መውጣቱን አረጋግጧል። ይህ ደግሞ አዲስ ተከላካይ ማስፈረም የመርሲሳይዱ ክለብ ቀዳሚ ያደርገዋል። ቲም ቶክ እንዳለው ኤቨርተኖች የማይንዙን ኮከብ ካቺን ለሳምንታት ሲከታተሉ እንደቆዩና በዚህ ክረምት ደግሞ ከባድ ኢላማ አድርገውት ይመለከቱታል ብሏል። ከሳምንታት በፊት በወጣ ዘገባ ፉልሃም ካቺን ለብዙ ወራት ሲከታተል ቆይቷል። በጥር የዝውውር መስኮትም ከማይንዝ ጋር ተወያይተዋል። እናም አሁንም ፍላጎታቸውን ቀጥለዋል። አሁን ትልቅ ፍላጎት እንዳላቸው ነው የሚነገረው። ኤቨርተን አሁን ላይ ፉልሃምን በካቺ ፊርማ ተቀናቃኝ ሆነዋል። የ27 ዓመቱ ተጫዋች ከማይንዝ ጋር ያለው ኮንትራት እስከ 2026 ድረስ እንደሚቆይም ጭምር ነው መረጃዎች የሚያሳዩትና ማራዘሙ የማይታሰብ ከሆነ የጀርመኑ ክለብ እሱን ለመሸጥም ክፍት ነው ተብሎ ይታሰባል።
ቲም ቶክ ካቺ በ8.5 ሚሊዮን ፓውንድ ዋጋ እንደሚገኝም አስነብቧል። አንቶኒዮ ካቺ ለኤቨርተን 3 ቦታዎችን መሸፈን ይችላል። ቶፊዎቹ በግራ መስመር ተከላካይነት ለማጠናከር የሚፈልጋሉ፣ ነገር ግን ካቺ ያንን ቦታ መሸፈን ይችላል። የካቺ ምርጥ ቦታ በቀኝ ተከላካይ ነው፣ ነገር ግን እንደ ግራ ተከላካይ መጫወትም ይችላል። ይህም ለቀድሞ ክለብ ስትራስቡርግን በመደበኛነት ይጫወት ነበር። ካቺ በ2024/25 ለማይንዝ በሁሉም ውድድሮች 35 ጨዋታዎችን አድርጎ 1 ጎልና 7 አሲስቶችን ማድረግ ችሏል። በውድድር ዓመቱ ያሳየው ብቃትም ለቶፊዎቹ ጠቃሚ ተጫዋችም እንደሚሆን ጥርጥር የለውም። ፉልሃም የካቺን ሁለገብና የፈጠራ ችሎታ ጠንቅቀው ያውቃሉ። ፍላጎቶቹም ለኤቨርተን ችግር ሊፈጥር ይችላል። ሁለቱም ክለቦች በስምምነት እንግዲህ ለመጨረስ በፍጥነት መንቀሳቀስ አለባቸው ተብሎ እንደሚጠበቅ የሚያሳዩ ሪፖርቶች ናቸው አሁን ላይ እየወጡም የሚገኙት። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። በምሽቱ ፕሮግራማችን የተለያዩ የዝውውር ጉዳዮችን ያነሳንበት ፕሮግራም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ደግሞ ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም ምሽት እንዲሆንላችሁም ጭምር ነው በአክብሮት የምመኘው።